ከተሻገሩም በኋላ ኤልያስ ኤልሳዕን ካንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው። መጽሐፈ ነገሥት ካልዕ ምዕራፍ 2 ቁጥር 9። ወደ ሕያዋን መንገድ ካንተ ሳልወሰድ የምትሻውን ለምነኛውን መንፈስክ በኔ ላይ እግዚአብሔርን እንዳይ ሁለት እጥፍ ይሁን፣ ሁለት እጥፍ ይሁን። ለቤቱ ለድንኳኑ በመሠዊያው ፊት ለዕጣኑ ያዕቆብ ድንጋዩን ከቀባበት ከቤቴል ስፍራ አለኝ መልእክት። በሕያው ነፍስ እምላለሁ ካንተ ሳልለይ እሄዳለሁ የእግዚአብሔርን ቤት ማደሪያውን አያስችለኝም ሳላይ እርሱ። የኤልዛቤል ልጆች በያሪኮ በአቃሮን መንገድ ባዕድ አምልኮ የንጹሐን ደም አፈሰሱ። አለኝ ግሣጼ ልኮኝ እርሱ። የሐሰት ነቢያት ተነስተዋል፣ የጌታን ክብር አዋርደዋል። እንግዳ ነገር እያወሩ የመንጋውን ቤት መዘበሩ። ዮርዳኖስ እሄዳለሁ ያንን መከራ እከፍላለሁ። ማዕበል ቢጸና ቢበረታ ሁልጊዜ ይበልብህ ጌታ። የእሳት ፈረሶች በጌልጌላ እግዚአብሔር ክብር ሰረገላ ሳይሆንልኝ መጽናናቴ ስታርጋየው ፊት ለፊቴ ኤልያስ ይመጣል ዳግመኛ የመሲሁን ምጽአት ያስተምረለኛ ከነ ሄኖክ ጋራ በበረሃዋን ሁለቱ ወይራዎች ያሳዩን መንገዱ። በረከበ ኤልያስ ይመጣል ዳግመኛ የመሲሁን ምጽአት ያስተምረለኛ
የጴጥሮስን እንባ ስጠኝ እልሃለሁ ኃጢአቴን ልናዘዝ ፍቅርህን እያየው በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ ልቤን በፍቅር ውሃ እጠበው እባክህ። ቸርነት በዝቶ ምሕረት ቢያሰጠኝ እጆቼን ዘርግቼ እማጸናለሁኝ ደም የፈሰሰው ለኔ ስለሆነ ደም የፈሰሰው ለኔ ስለሆነ በኃጢአት ልተወኝ ልብህ አልጨከነ የጴጥሮስን እንባ ስጠኝ እልሃለሁ ኃጢአቴን ልናዘዝ ፍቅርህን እያሰብኩ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ ልቤን በፍቅር ውሃ እጠበው እባክህ። ዓለማዊ ምግባር ልቤ ቢከተል ከዚህ ሁሉ ማዳን ጌታዬ ሳልህ ኃጢአት እየሠራሁኝ ባስቀይምህ ኃጢአት እየሠራሁ ባስቀይምህ በሄጾብ እርጨኝ ጌታ እጠበኝ እባክህ። የጴጥሮስ
ስጠኝ እልሃለሁ ኃጢአቴን ልናዘዝ ፍቅርህን እያሰብኩ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ ልቤን በፍቅር ውሃ እጠበው እባክህ። ዲያብሎስ ያመጣው ጸጸት የውድቀት ነው፣ የይሁዳ ምሬት የሞት ነው ፍጻሜው። ይህንን መማረር እኔ አልፈልግም፣ ይህንን መማረር እኔ አልፈልግም። የውድቀት ጉዞ እንጂ ትንሣኤ የለውም። ጴጥሮስ አባ ብሎ የተማጸነበት ፍቅሩን በንስሐ ስቦ ያመጣበት ፍጻሜው የሚያምር ንስሐ ስጠኝ፣ ፍጻሜው የሚያምር ንስሐ ስጠኝ። የለቅሶ አምሃ የእንባዬ ወስደኝ የጴጥሮስን እንባ ስጠኝ እልሃለሁ
ኃጢአቴን ልናዘዝ ፍቅርህን እያሰብኩ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ ልቤን በፍቅር ውሃ እጠበው እባክህ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል። የዮሐንስ ወንጌል ምዕራፍ 3 ቁጥር 16። Yeah.
አባት ሆይ ከሕፃናትና ከሚጠቡት አፍ ምስጋናን ለራስ ስላዘጋጀ ክብር ምድርን ሁሉ ስለሞላም እናመሰግናለን። ክብርና ምስጋና አምልኮትና ውዳሴ ምድር እስከ አርያም ላንተ ለዘላለሙ አሜን። እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና አመስግኑ ቁሙ ለምስጋና እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና አመስግኑ ቁሙ የታላቁ ክብር ለዚህ ላበቃን ከሞት ወደ ሕይወት
ለጸሎት እንዘጋጅ። ሩቅ ያላችሁ ወዲህ ቀረብ በሉ። ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሠራዊት ጌታ ቅዱስ አምላካችን እግዚአብሔር ሆይ የበዛ ምሕረትህን ቸርነትህን በልጆች ላይ አድርገህ እስካሁን ድረስ ስለጠበቅከን እናመሰግንሃለን። የልጅህን የአገልጋይን የሁለት ተወልድ ነፍስ በአብርሃም በይስሐቅ በያዕቆብ በደጋግ አባቶቻችን እቅፍ እንድታሳርፍልን ያዘኑን ቤተሰብ እንድታጽናናልን የሚያጽናና መልአክ እንድትልክልን አሁን ቃልን እንድታስተምረን እንለምንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ዛሬም ዘወትር ለዘላለሙ አሜን። እግዚአብሔር ይባርከን። አምላክ አሜን። መልአከ ኃይል ቀሲስ ብርሃኑ ቢታሎ የዚህ ታላቅ ገዳም አስተዳዳሪ፣ ሊቃውንት የቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት በእናታችን እረፍት ምክንያት ከሩቅም ከቅርብም የቀብር ስነ ስርዓቱን ለማስፈጸም እዚህ የተገኛችሁ የእግዚአብሔር ልጆች፣ የእናታችን የቅድስት ድንግል ማርያም የአስራት ልጆች እግዚአብሔር በሰጠን ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን ከመካከላችን እማዌን ወደ ተሻለ ቦታ ወደ እሱ ጠርቶ ተራና ወረፋ የምንጠብቀውን በሕይወት በጤና ቆይቶ የንስሐ ዕድሜ ሰጥቶ እዚህ ስለሰበሰበን ለአምላካችን ክብር ምስጋና ይድረሰው። ቀጥታ መርሃ ግብራችንን በጸሎት ተጀምሯል። ከዚህ በመቀጠል የደብረ ፀሐይ ቅድስት ኪዳነ ምሕረት ቤተክርስቲያን የሰንበት ትምህርት ቤት እናቶችና ወጣቶች በጋራ እማዊም አብሮ የሚያገለግሉ ስለነበረ እግዚአብሔርን ይህንን የመሰለ መርሃ ግብር ስላዘጋጀልን እግዚአብሔርን በዝማሬ ያመሰግናሉ። ቀጥታ ወደ ሰንበት ትምህርት ቤት በሐዘኔ በጭንቀቴ መጽናኛዬ ነሽ ረዳቴ እማናት አደራ ድንግል እመቤቴ እማናት አደራ ድንግል እመቤቴ በሐዘኔ በጭንቀቴ መጽናኛዬ ነሽ ረዳቴ
ስለ ዝማሬው የዝማሬው ባለቤት ቅዱስ አምላካችን ስሙ የተመሰገነ ይሁን። በዝማሬ ያገለገሉ እናቶቻችን፣ ወንድሞቻችንን፣ እህቶቻችንን ቃሉን ያሰማልን። ከዚህ የበለጠ እንዲያገለግሉ እግዚአብሔር በእድሜ በጸጋ በጤና ያቆይልን። ከዚህ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ኃይል ብርሃኑ ቤታሎ የዚህ ጥንታዊ ታሪካዊ ገዳም አስተዳደር፣ ክቡራን አበው ካህናት፣ መነኮሳት፣ ወንድሞች ዲያቆናት፣ እግዚአብሔር በእናታችን ጥሪ ምክንያት በቤቱ እንድንገኝ ስሙን እንድንጠራ የጠራችሁ የእግዚአብሔር ልጆች ሁላችሁ እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? አሜን። ክፍያው ምስጋና ብቻ ሆኖ በሕይወት ጠብቆን ተራችን እስኪደርስ ድረስ ተረኞችን እየሸኘን እንድናመሰግን የፈቀደልን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር በጎ ፈቃድ እንደ መንፈስ ቅዱስ አስተማሪነት
የእግዚአብሔርን ቃል እንሰማለን። ሁላችንም በልምድ ሳይሆን በመንፈስ እንድንሰማ የሰማነውን ቃል በስራ በሕይወት እንድንፈጽም ቅዱስ እግዚአብሔር አስተዋይ ልቦና ያድልልን። እኔ ክርስቶስን እንደመሰልኩኝ እናንተ ደግሞ እኔን ምሰሉ። ይህ ታላቅ የመጽሐፍ ቅዱስ ቃል ነው። እንግዲህ የመጽሐፍ ቅዱስ ቃል በምክንያት ለሰው ልጆች ይጻፋል። ይህኛውን መጽሐፍ ወይም ቃሉን የምናገኘው ሐዋርያው ቅዱስ ጳውሎስ ከጻፋቸው 14 መልእክታት መካከል 2ቱ ለቆሮንቶስ የተጻፉ ናቸው። የቆሮንቶስ ሰዎች አስቀድሞ በመድኃኒታችን በኢየሱስ ክርስቶስ የተማሩ ኋላ በሐዋርያት ቃሉን የሰሙ ከነሱ ቀጥሎ ጳውሎስ ራሱ ደርሶ ያስተማራቸው ሕዝብ ናቸው። ስለ ክርስቶስ ያውቃሉ። ስለ ቤተ ክርስቲያን ሰምተዋል። ለእነዚህ ሰዎች ጳውሎስ በሥጋ በተለያቸው ጊዜ ይህንን ቃል ጽፎላቸዋል። ሲጽፍ መልእክቱ የተጻፈበት አብይ ምክንያት ብዙ ቢሆንም እንኳን ከመካከሉ 2 ስናነሳ የክርስቶስ ወንጌል የደረሳቸው ሰዎች እነዚህ የቆሮንቶስ ምዕመናን፣ ቆሮንቶስ በግሪክ የምትኖር ከተማ ስትሆን የንግድ ማዕከል ከተማ ናት። በግሪክ ውስጥ ለመተላለፊያ የምትሆን ብዙ ነጋዴያን የሚኖሩባት የሀብታሞች ከተማ ናት። ከዚህ የተነሳ ብዙዎች ደግሞ ቃሉን የሰሙ የክርስቶስን ቃል ሰምቶ ለቃሉ ቀናኢ የነበሩ ክርስቲያኖች የነበሩባት ከተማ ናት። እነዚህ ቀናኢ የነበሩት ለመንፈሳዊ ጸጋ ስጦታ ስለሚቀኑ ሁላችንም እናገለግላለን በሚል እሳቤ የተነሳ ግማሹ ትንቢት ተናጋሪ ራሱን እያደረገ፣ ግማሹ ፈዋሽ ራሱን እያደረገ፣ ግማሹ ሰባኪ ራሱን እያደረገ በተለያየ ጸጋ ስጦታ እናገለግላለን እያሉ ነገር ግን ከእግዚአብሔር መንፈስ ውጭ የሆነ ስጋዊ መመካት በውስጣቸው ስለነበረ የስጋዊ መመካት ከውስጣቸው እንዲጠፋ የአገልግሎት ጸጋ ያለው ቢሆን በክርስቶስ እንዲያገለግል ጸጋ ሁሉ ከክርስቶስ እንደሆነ ለመግለጥ ይሄኛውን ቃል ጽፎታል። እኔ ክርስቶስን እንደመሰልኩ አለ። ክርስቶስን መምሰል ምንድን ነው ስንል አጠር አድርገን ስናይ ክርስቶሳዊ ባህሪ ወይም ክርስቶሳዊ ማንነት መላበስ ማለት ነው። እንግዲህ ክርስቲያን የተባለ የክርስቶስ ተከታይ እስከሆነ ድረስ ክርስቶሳዊ ባህሪ ሊላበስ፣ ክርስቶሳዊ ማንነትን ሊላበስ ያስፈልጋል። ክርስቶሳዊ ማንነት ምንድን ነው? እንግዲህ ክርስቶሳዊ ማንነት አስቀድሞ በአባቱ ሕሊና ዓለምን የፈጠረ ዓለምን የገዛ ነው። ነገር ግን ዓለምን ለማዳን ራሱን ዝቅ ማድረግ የክርስቶስ ማንነቱ ዝቅ ማለት ራሱን ዝቅ አድርጎ ለሌሎች ክብር ራሱን ዝቅ ማድረግ፣ ትሕትናን ማስተማር ክርስቶሳዊ ማንነት። ሌላው ክርስቶሳዊ ማንነት ተለያይቶ ተከፋፍሎ በተለያዩ ነገሮች ተከፋፍሎ የነበሩትን አንድ ማድረግ ነው። አስቀድሞ የነበሩ በብሉይ ኪዳን የነበሩትን ታውቃላችሁ። በዘር ተከፋፍለው እነዚህ የክርስቶስ እነዚህ የእግዚአብሔር ሰዎች እነዚህ ደግሞ አሕዛብ ተብሎ የነበሩትን ሁሉም የእግዚአብሔር ልጆች ናቸው። ከእንግዲህ በኋላ በሥጋ የተወለደ ሁሉ በመንፈስ ሲወለድ በጥምቀት በውሃና በመንፈስ ሲወለድ የእግዚአብሔር ልጅ ይሆናል ብሎ ሁሉን አንድ ማድረግ ስለነበረ ክርስቶሳዊ ማንነት በዘር የሚበልጥ እንደሌለ ማወቅ። እንግዲህ በእኛ ዘመን ላይ ያለውን ማንነታችንን እንመልከት። እኛ ወዴት እያሰብን ነው ያለው? እውነት
ክርስቲያን ተብለን የምንኖር በየትኛው በእምነት ተቋማት ላይ ራሳችንን ክርስቲያን ነን ብለን የምናስብ ሰዎች ክርስቶሳዊ ማንነት አለን ወይ? በዘር አልተከፋፈለን ነው? በማንነታችን ማንነታችንን ከፍ አድርገን አላየንም ነው? የክርስቶሳዊ ማንነት ክርስቶስን መምሰል ማለት አስቀድሞ ራሱን በትህትና ዝቅ ማድረግ፣ ለሌላው አገልጋይ መስሎ መታየት። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን የፈጠረ ድሆችን ባለጠጋ የሚያደርግ ነገር ግን እሱ ምንም እንደሌለ በከብቶች በረት መወለድ። አስቡት እንግዲህ ሁሉ የሞላ ቢላ ቦታ ያለውን ሰው ልጅ በከብቶች በረት ይወለድ ቢባል ምን ያህል እንደሚከብድ፣ ምን ያህል እንደሚሸቅ፣ ምን ያህል ለሰው ልጆች ለሕሊና የሚቀፍ ነገር እንደሆነ አስቡ። ነገር ግን ዓለማትን የፈጠረ ለሰው ልጆች የሚመቸውን ሁኔታ ያዘጋጀ ሁሉም በአቅሙ የሚመቸው ኑሮ እንዲኖር የሚያደርግ እርሱ ራሱን ዝቅ አደረገና በከብቶች በረት መወለድ። ከዚያ ለሰው ልጆች የተለያየ ማጌጫ ያዘጋጀ እርሱ ሚለብሰውን አጥቶ በጨርቅ መጠቅለል። እርሱ ለሰው ልጆች የሰውነታቸውን ሙቀት የሚሰጥ እርሱ በከብቶች ትንፋሽ መሞቅ። ይህ ክርስቶሳዊ ማንነት ራሱን ዝቅ ማድረግ ነው። ራሱን በትህትና ከሌሎች በታች አድርጎ ማለት። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት ተሰብስበው ጌታ ሆይ በመንግስት ከነዚህ መካከል የሚበልጥ ማን ነው ብሎ በጠየቁ ጊዜ ከነዚህ መካከልማ የሚበልጠው ራሱን ዝቅ ዝቅ ያደረገ ነው። ራሱን ከፍ ከፍ የሚያደርግ ይዋረዳል። ራሱን ዝቅ ዝቅ ያደረገ እርሱ በመንግስተ ሰማይ ታላቅ ይሆናል ብሎ የተናገረው ሐዋርያው ቅዱስ ጳውሎስ ደግሞ ወሰደና እኔ ክርስቶስን መሰልኩ። ሐዋርያው እንዴት ክርስቶስን መሰለ? አስቀድሞ እንደምናውቀው ከገማልያል ከብሉይ መምህር ከተባለው ከገማልያል እግር ስር ቁጭ ብሎ ብሉያትን የተማረ ብሉያትን የሚተረጉም ሁሉን የሚያውቅ በእውቀት የማይወዳደር ከማንም ጋር የማይወዳደር ዛሬ በዘመናችን ቢሆን ፕሮፌሰር እንደሚባሉ ሳይንቲስቶች እንደሚባሉ የዓለማትን ቀርቶ የሥነ መለኮትን የብሉይ ታሪክን ያጠና የተማረ ዕውቅ ሰው ነበር። በጉልበት ቢተመን በጉልበት ቢመዘን አስቀድሞ ጉልበተኛ የነበረ ሰዎችን ሲያሳድድ ስለ ክርስቶስ የሚያስተምሩ እነ እስጢፋኖስን ሲገል ሲያሳድድ የነበረ በጉልበቱ ብዙዎቹ የሚፈሩት ነገር ግን እግዚአብሔር እርሱን ወደ አገልግሎት ከጠራው በኋላ ወደ አገልግሎት ከተመለሰ በኋላ እርሱ ጉልበት እያለ ጉልበት እንደሌለ ተሰናጆ ነው። አስቀድሞ አሳዳጅ የነበረ እየተሰደደ ለቃሉ ሲል ራሱን ዝቅ እያደረገ ብዙዎችን መግደል፣ መምታት፣ ማንበርከክ እየቻለ ተንበርክኮ እየሄደ በወህኒ ሲያስር የነበረ ራሱን ለቃሉ ሲል በወህኒ እየታሰረ ክርስቶስን መሰለ። እንግዲህ አሁን ወጣቶች ራሳችንን በየትኛው ማዕረግ እናያለን? አሁን ደርሰናል የምንል ሰዎች፣ ስልጣን ያለን ሰዎች፣ እግዚአብሔር በሆነ ቦታ ላይ ኃላፊ አድርጎ ያስቀመጠን ሰዎች አሁን እኛ ክርስቶስን መስለናል ብለን ለመናገር አቅሙ አለን ወይ? አፉ አለን ወይ? እኛ የምንናገርበት አንደበት ይኖረናል ወይ? እኛ ማንን መስለናል ብለን አርአያ ልናስቀምጥ እንችላለን? የሰው ልጅ በሕይወት በሚኖርበት ዘመን ክርስቶስን መምሰል ያስፈልጋል። ክርስቶስን መምሰል መልካም ምግባር ነው። ክርስቶስ እየታዘዘ ለእናቱ እየታዘዘ አደገ። ይህንንም እናቱ በልቧ ታኖረው ነበረ ይላል ቅዱስ ሉቃስ። እናቱ እሱ የሚያደርጋትን የሚታዘዛትን ሁሉ እርሱ አምላክ እንደሆነ እያወቀ ግን አታወራ፣ በልቧ ታኖረው ነበር። ልጄ እኮ ንጉሥ ነው እያለች አልተጣበየችም። ልጄ እኮ አምላክ ነው እያለች ራሷን ከፍ ከፍ አላደረገች። የሚያደርገውን እያለች ዝም ብላ በልቧ ታኖረው ነበር። እኛ ብንኖርስ? እንግዲህ ዛሬ የተጠሩ እናታችን ትናንትና ልጆቻቸውን አሳድጎ ለማረግ ካደረሱ በኋላ እኔ የሚሻለው ክርስቶስን መምሰል ነው። ክርስቶስን መምሰል በቤቴም ቢሆን ክርስቶስን እያገለገልኩ መኖር ነው ብለው ራሳቸውን ትናንትና በልጅነት ያገለገሏትን ቤተ ክርስቲያን ከእናቶች ጋር እያገለገሉ ክርስቶስን ለመምረጥ መርጧል። ይሄ ብቻ አይደለም። በሥጋ ወደሙ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት
እሰጣለሁ ያለው የክርስቶስን ቃል በመፈጸም ራሳቸውን አግተው ለቃሉ ታምነው ሥጋውን ተቀብለው ደሙን ተቀብለው ራሳቸውን ለክርስቶስ ለይተው በቤቱ እየኖሩ ዕድሜ ይረዝም ዘንድ እናትህንና አባትህን አክብር ተብሎ ኦሪት ዘጸአት ምዕራፍ 20 ላይ የተጻፈው አክብረው ዕድሜያቸውን እግዚአብሔር የሰጠው ለእግዚአብሔር ሰጠው። እሱን እያመሰገኑ ትናንትና አስቀድመው በሥጋ ራሳቸውን ለይተዋል። እኔ ዓለማዊ አይደለሁ፣ እኔ ከዓለም ወጥቻለሁ። በቤቴ ቢሆን እንኳን ወጥቼ ምንም ለዓለም የምጠቅመው ነገር የለም፣ ክርስቶስን መምሰል ይሻለኛል ብሎ ትናንትና ወደ ክርስቶስ ተመልሶ ሥጋ ወደሙን ተቀብለው ዛሬ ደግሞ የሥጋ ሽኝታቸው ነው። እኛ እሳቸውን ስንሸኝ፣ ነገር ግን እኛ ማንን መምሰል ያስፈልጋል? ማንን እየመሰልን ነው ብለን ራሳችንን መገምገም ያስፈልጋልና ራሳችንን ገምግመን ንስሐ ገብተን የመንግስቱ ወራሾች እንድንሆን ቅዱስ እግዚአብሔር በቸርነቱ ይርዳል። ወስብሐት ለእግዚአብሔር። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። መምህራችንንም ቃሉትን ያሰማልን፣ ከዚህ የበለጠ ጤና ይጠብቅልን። እኛም ሁላችንም ሰሚዎች ሳንሆን በሰማነው ቃል ሁላችንም ክርስቶስን መስለን የዘላለም ቤታችንን ተስፋ አድርገን በምድር ለነፍስ የሚሆን ስንቅ ሰርተን ወደሱ እንድንጠራ እግዚአብሔር አምላካችን ሁላችንም በቸርነቱ ይርዳል። በኋላ እዛው ከለቅሶ ቤት ደጅ ላይ ከ11 ሰዓት ተኩል ጀምሮ መርሃ ግብር ስላለ የመንደሩ አባላት እዛው እንድትገኙ እናሳስባለን። ለጸሎት እንነሳ። ያውሉብን ያስተማሩ ወንድማችንን ቃልዎትን ያሰማልን። እኛም በቃሉ ታንጸን 30 60 ያማረ 100 ፍሬ አፍርተን ጣዕመ መንግሥተ ሰማይን እንድናገኝ እግዚአብሔር ቅዱስ ፈቃዱ ይሁንልን። እንግዲህ እሳቸው በዚህ ጊዜ የማይሞከረው የማይታሰበው እጅግ የተመረጡ ሰዎች የሚፈጽሙትን ይሄን በመጨረሻም ቢሆን አስኬማ መላእክት የሚቀዳጁትን የሚያጌጡትን ለምስጋና የሚጠቀሙትን የብርሃን ልብሰ ምንኩስና ነው የተጎናጸፉት። ይሄ ዓለም ይህች ዓለም ጣዕም አላት፣ ለዛዋ የሚስብ ነው። ነገር ግን ጣዕሟ ለዛዋ የሚጠቅም አይደለም። የመንግሥተ ሰማይን ጣዕም የመላእክትን የቅዱሳንን ኅብረት ለመቀላቀል ወስኖ ማምለክ ይገባል ማለት ነው። ስለዚህ እሳቸው ጣዕመ መንግሥተ ሰማይን ለመቋደስ ለመሳተፍ የመላእክትን ኅብረት የቅዱሳንን ኅብረት ለመቀላቀል የዚህን ዓለም ጣዕም ንቀዋል ማለት ነው፣ ትተዋል ማለት ነው። ትተው የእግዚአብሔር መንግሥት የእግዚአብሔር ክብር ጸጋ ይበዛልኛል፣ ይሻለኛል በማለት የእግዚአብሔርን ሀብት ሰማያዊ ጸጋ ሰማያዊ በረከት ከዚህ ምድር አንዳች አልፈልግም፣ አንድ ልብስ አንድ መጎናጸፊያ ይበቃኛል በማለት ዓለማቸውን ለእግዚአብሔር ያቀረቡ ሆነዋል እና ከእሳቸው ልጆች የልጅ ልጆች ቤተሰብ ልንማር ይገባል ማለት ነው። እናታችሁ ክብርን ተጎናጽፈው ጣዕመ መንግሥተ ሰማይን ተረድተው የቅዱሳንን ኅብረት ለመቀላቀል ወስነው የአባቶቻችን የከበረው የምንኩስና ልብስ ለብሰው እንደተባለውም የክርስቶስ ሥጋና ደም ተቀብለው ከብረው አልፈዋል። እኛ ደግሞ በምታታልለው ዓለም ስለምንኖር የምታታልለን ዓለም ይዛን ወደ ገደል እንዳትከተል እኛም
ምሳሌነታቸውን፣ መንገዳቸውን፣ ሃይማኖታቸውን፣ እውነታቸውን ልንከተል ይገባል ማለት ነው። አሁን ሁላችንም ለጸሎት እንነሳለን። እዚህ ግቢ ውስጥ የገባ ሰው ባይጸልይ እንኳን መቆም ግዴታ ነው። ምክንያቱም ከእኛ ጋር እስከተሳተፈ ድረስ ሲሆን አልሳተፍም ካለ ከዚህ ግቢ ውጭ ነው። ከተሳተፉ ደግሞ አብሮ መሆን ነው የሚገባው ማለት ነው። ስለዚህ መቆም ግዴታችን ነው ማለት ነው። ለእግዚአብሔር ክብር ነው። እኛ እግዚአብሔርን ነው እንጂ የምንጠራው ሌላ የምንጠራው የለም። ስለዚህ የእናንተ እግዚአብሔር ሌላ ይሆን። ስለዚህ በህብረት ሆነን ነው የምንጸልየው። አቤቱ የሰራዊት ጌታ ቅዱስ አምላካችን እግዚአብሔር ሆይ የቸርነት የምሕረት ባለቤት የይቅርታ መዝገብ አምላካችን እግዚአብሔር ሆይ የልጅህን የአገልጋይህን የእናታችንን የሁለተ ወልድን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንድታሳርፍልን ያዘነውን ቤተሰብ የሚያጽናና መልአክ የሚያጽናና ነቢይ ሐዋርያ ልከን እንድታጽናናቸው እኛንም በዚህ ቦታ የተሰበሰቡትን ሁሉ በቅዱስ መስቀል እንድትባርከን እንድትቀድሰን በሰላም እንድታውለን አባታችን ሆይ እግዚእ ኢየሱስ ክርስቶስ ኃጢአቴ ወኃጢአተ ኩሉ ሕዝብ ከመሰራት እግዚአብሔር መጣችሁ ተዘክሩ ማንሳት ትችላላችሁ። እሱ ከላይ ነው አጭሩ ከውስጥ ነው ያለው ችግር የለውም ራሱ እቺን አውራ አና ረጅም ያስቦ ነው ማይ ነው ጫፍና አይ ነው ጫፍና እንካይን ታቆይ እቺ ነው ጫፍና ይገባ
የአባታችን የአቡነ ተክለ ሃይማኖት በረከት በሁላችን ላይ እግዚአብሔር ያሳድርብን። አቡነ ዘበሰማያት አባታችን ሆይ ፈጣሪ በሰማይ እንደሆነ አቤቱ ወደ ፈተና አታግባን፣ አንተ ከሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ስጋሽን ጌታችን ኃጢአታችን ያሳሪ ኩኑ ቁጥዋነ ወንቁዋነ ማጢአት ደስየን ወለስኩ ወለኩም ብሏነ ወስዋት ዮም አረነ ዮም አረነ ክርስቶስ ዮም አረነ ስለ እናቱ ወንድረን ወንተማሪ በእንተ እግዝእትነ ማርያም ማረነ ስትና ወድረስ አና ወድረን ከልጅነት በክልኤት ማቅረብ በነቢያት ሐዋርያት በጻድቃን በሰማዕታት ወዘትጉሃን መላእክት ወትረሃሉ ምስለ ኩልክሙ አምላካችን መድኃኒታችን ኢየሱስ ክርስቶስ የእናታችንን የወለደ ተወልደን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። ለቤተሰቡ የሚያጽናናውን ቅዱስን መንፈስ ቅዱስ ይላክልን። ሀገራችን ኢትዮጵያ ባልተወሰነ ቸርነቱ ሰላም ያድርግልን። ሃይማኖታችንን፣ ቤተ ክርስቲያናችንን፣ ሕዝበ ክርስቲያንን ይጠብቅልን። በሰላም እንዳዋለን ተረፈ መዓልቱ በሰላም እንዲያስፈጽመን ቅዱስ ስሙን አባታችን ብለን እንጠራዋለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ይቅር ባይ ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት የሠራነው ኃጢአታችንን በደላችንን ይቅር ይበለን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ከዚህ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። ስለ እናቱ ስለ ቅድስት ድንግል ማርያም ብሎ ይምረን ዘንድ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። አቤቱ ጌታ ኢየሱስ ክርስቶስ ሆይ የኔንም የሕዝብንም ኃጢአት ይቅር በል። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እግዚአብሔር ለሁላችሁም የማወይን ዕድሜ ይስጣችሁ፣ የበለጠውን ይስጣችሁ። ማወይ የሰጣቸውን በረከት ይስጣችሁ፣ ከባሪያ ያሳጣችሁ። በስማቸው የተዘጋጀ ጸበል ጸዲቅ ስላለ ቀምሳችሁ እንዴት ሄዱ እንደምላለን። እግዚአብሔር ይስጣችሁ።